ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ለቤት ፈላጊዎች በሙሉ ተደራሽነቱን እያሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ አፓርትመንቶችን ይዞ በአዋሬ በሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዞሎት ብቅ ብሏል። ከባለ 1 እስከ ባለ 3 መኝታ በተጨማሪ በገላን ላይ ዘመናዊ ንግድ ሞሎችን አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። أحبتي في الله هنيئا لكم እንኳን ደስ አለን እንኳን ደስ አላችሁ። ረመዳን እኮ እየመጣልን ነው። ረመዳንን ልንቀበል እኮ ነው። ቀናት ናቸው የቀሩት። ዛሬ ሻዕባን ስንት ነው? 11 19 ቀን ወይ 18 ቀን ነው የቀረን። አምላካችን ሆይ ይህንን ታላቅ ወር አትንፈገን ያ ረቢ፣ በሰላም አድርሰን። ይህ እኮ ነው ረሱል ሰላም ዱዓ اللهم بارك لنا في رجب وشعبان وبلغنا رمضان ነበር የሚሉ የነበሩት አሽራፍ ኸልቅ። ረመዳን እኮ የምህረት ወቅት ነው። ረመዳን ጀነት የምትከፈትበት የምትዋብበት፣ የታሉ የአላህ ባሮች የታሉ መቼ ነው የምቀበላቸው ብላ አላህን የምትጠይቅበት ወቅት። ብዙ ባሮችን አላህ ከጀሃነም ነፃ ናቸው የሚልበት ወቅት እየመጣልን ያለው። እንኳን ደስ አላችሁ እንኳን ደስ አለን። ስንት የአላህ ባሮች ይህን ወር ደጋግሞ መጾምን እየናፈቁ ወደ ቀብር ሄዱ። ስንት ጓደኞቻችን ስንት ወዳጆቻችን አሉ። አልহামዱሊላህ እንበር እንጂ አላህ ያደረሰን ነው ያለው። አላህ ደግሞ ሳንደርስ አይቆርጠን። አዩሃ አልአሕባ ሻዕባን ትልቅ ሙቀዲማ ነው። ከማ ለሰላቲ ሙቀድም ሰላት ቀብልያ አለው አይደል? ሁሉ ሰላት አንዱ ከአንደኛው ደረጃው ከፍ ይላል እንጂ ሁሉ ሰላት ሙቀድማ ቀብልያ አለው። بين كل اذانين صلاه حديث ውስጥ ضعف بنورم لكن عام حكم ስንመለከት صحيح ነው የሚሆነው። ያንዳንዱ ሰላት በፊት ቀብልያ አለው። ልክ እንደዛው ነው ሻዕባን ለረመዳን። እንዴት ነው ዝግጅታችን? እንዴት ነው ሩሃችን? እንዴት ነው ነፍሳችን? እንዴት ነው አካላችን? እዛው በትናንትናው ገፍላ በትናንትናው ተካሱል መሳነፍ ውስጥ ነው ያለነው? ላ የገፍላ ልብስ አውልቀን የስንፍና ልብስ እርግፍ አድርገን ትተን ረመዳንን ለመቀበል እንዴት ነው እየተዘጋጀን ያለነው? እፊታችን ደግሞ አንድ ታላቅ ቀን አለች፣ ታላቅ ሌሊት። ሐዲሱ በተለያየ ሪዋያ ተዘግቧል። አንዳንድ ዑለሞች ሰሂህ አድርጎታል፣ አንዳንዶቹ ሐሰን አድርጎታል። من عصر الأول إلى عصرنا هذا እሱ ሐዲስ ምንድነው? في فضل ليلة النصف من شعبان شعبان أسرار شعبان الجاماش إن الله يطلع على عباده في ليلة النصف من شعبان فيغفر لعباده المؤمنين إلا لمشرك أو مشاهن يا له من فضل عظيم. الله سبحانه وتعالى رمضان شعبان القاماش لاي لباروتشو يقلت عنه بصفة تليق بجلاله وعظمته، بصفة لا نعرفها ولا نقول كنها. من إلى الله سبحانه وتعالى باروتشن بمولو كونجلوቻቸው ምሪያቸዋለሁ ለሰዎች ሲቀሩ አንደኛው ሙሽሪክ ነው። በሌላ ሪዋያ ካፊሪን ይላል። በአላህ የካደ ሰው ሲቀር፣ በአላህ ሽርክ የሚያሻርክ ሰው ሲቀር እና ሙሻሂድ በቀልቡ ላይ ከሌለ ሌሎች ወንድሞቹ ጥላቻ፣ ቂም፣ ጸብ በሁለት ወንድማማቾች መካከል ያላቸው ሰዎችን ግን አላህ እነሱን ተዋቸው እስክታረቁ ይላል አላህ Subhanahu Wa Ta'ala። ሙሻሂድ ሻህናዕ ማለት ይቀኝነት፣ ህስድ፣ ጥላቻ ያለው ሰው እዚህ ውስጥ ይጠቃለላል።
እንዳታመልጠን ሐይበቴ ፊላህ እናውጣ ቀልባችንን አጽድተን ወደ ረመዳን እንግባ አፉ ተባብለን ወንድሞቻችንን ኒዕማ አላህ ነው ያጎናጸፋቸው ብለን አላህ በረካ ያርግላቸው ብለን ከምቀኝነት እንስዳ ከጥላቻ እንራቅ በመጥፎ ከመታየት እንራቅ ምንም ሰበብ የለም ሸይጣን ግን ያስመስላል አንዳንዱን ዲን ያስመስልበታል አይሱ እንዲህ ስለሆነ እሱን ሰላም ማለት አይበቃም ይላል ሙብተዲዕ ነው ይላል من أعطاك هذه السلطة هي السلطان ما من يسطه كيف عرفت ይህን ዲኖ ብሎ ሌበል ያደርገዋል ሌበል የማድረግ ስልጣን እኮ አላህ Subhanahu Wa Ta'ala ብቻ ነው ያለው ኩፍረን በዋህ ግልጽ ሆነ ክህደት ግልጽ ሆነ ደሊል ቆሞበት ነብዩን ሱና የሚኻልፍ እስካልሆነ ድረስ ያውም ደግሞ ሁሉም ሰው አይደለም ይሄ ስልጣን የተሰጠው هناك اهل له ባለቤቶች አሏቸው ይሄ ሰውዬ እንዲህ ነው ሙቃጣዓ ነው የሚደረገው የሚሉት ውስን ሰዎች ወይ ቃዲ ነው በሸሪዓ ተሐኩም የሚደረግበት ሀገር ላይ ወይ ደግሞ መቃም القاضي የሚቆሙ ዑለሞች ናቸው ሙዕተበር የሆኑት እናንዱ ይሄን ሰበብ ያረጋል መጥቶ አናግሮ እንኳን አያውቅም እኮ ይሄን የምትሰራው አውቀህ ነው ይሄን ደሊል ሰምተሃል ይሄን ያረክ ያለው ነብዩን ሱና የኻለፍክ መሆኑን አውቃል ቁርአንን እየተጻረርክ መሆኑን አውቃል ብሎ ታያቀም እንደው በሩቁ ወይ በግሩፕ ውስጥ ቦክስ ውስጥ አስገብቶት ወይ በሆነ መስጂድ ጀማዓ ውስጥ አስገብቶት ላ አኺ ፊላህ ቀልባችን ከወንድሞቻችን መጽዳት መቻል አለበት ረመዳን ስንቀበል አላህ ንጹህ ቀልብ ነው የሚፈልገው ንጹህ አቅል ነው አላህ የሚፈልገው ለዚህ ደግሞ በሻዕባን ውስጥ አሁን ነው መዘጋጀት ያለብን አሁን ባለችው አቅም በአላህና በእኛ መካከል ያለን ችግር በእስትግፋር በተውባ መፍታት በእኛና በአላህ ባሮች መካከል ያለውን ደግሞ ሂደን አፍ መጠየቅ ገንዘብ ከሆነ በመመለስ ስም አጥፍተን ከሆነ አፍታ መጠየቅ አንዳንዱ እኮ ስሙን የምናጠፋው ዘመን ባመጣው ቴክኖሎጂ ማንነቱን በማናቀው የት እንዳለ ሳናቅ እንወርፈዋለን ያማ ቀን ሲፈልግ የዓለም ጫፍ ላይ ነው ያማ ቀን ይመጣል ያ ሰው ያገናኛል አላህ Subhanahu Wa Ta'ala ሐሰናታችን ይወስዳል ያ ሰው ለዚህ ነው ጥንቃቄ የሚያስፈልገው አላህ ለምን ተናገርክ ብሎ ነው እንጂ ሰው ልጅን የሚጠይቀው ለምን ስለሰው አይብ አልተናገርክም ብሎ አላህ ይጠይቀናል بس في الصمت نجا بزمتا ውስጥ ነው ነጃ መውጣት ያለው አላህ ነጃ ይበለን አላህ Subhanahu Wa Ta'ala ለባሮቹ ከዋላቸው ጸጋዎች ውስጥ ትልቁ ጸጋ ጊዜ የሚሰጣቸው ለዚህ ነው አላህ Subhanahu Wa Ta'ala በበርካታ የቁርአን ምዕራፎች ወይም አያዎች በጊዜ በአጠቃላይ ይምላል ከጊዜም በተወሰኑ የጊዜ ክፍሎችም ይምላል አላህ Subhanahu Wa Ta'ala ለምሳሌ والعصر አጠቃላይ በጊዜ ይምላል አላህ ከጊዜ ደግሞ ወዱሃ ይልና የተወሰነ የጊዜ ክፍል ይምላል ወለይል ብሎ በሌሊት ክፍለ ጊዜ ይምላል ወነሃር ብሎ በቀን ክፍለ ጊዜ ይምላል አላህ ደግሞ በአንድ ነገር አይምልም ያ ነገር እጅግ በጣም ذو شأن ለየት ያለ ትልቅ ቦታ ያለው ነገር ቢሆን እንጂ ለምን ያንድ ሰው ትርፋማነት ያንድ ሰው ነጃህ ያንድ ሰው ስኬት ያለው በጊዜ አጠቃቀም ውስጥ ነው مثل الدنيا ምሳሌ መውሰድ እንችላለን የለብ ሰው አላህ Subhanahu Wa Ta'ala በሊፋቱ ልክ ነው ዱንያን የሚሰጠው ጀነትንም አላህ ብዙ ቁርአናዎች ስለ ጀነት አውርቶ ኮንክሉዥናቸው መደምደሚያቸው ጀዛአን ቢማ ኩንቱም ተዕመሉን ይላል በሰራችሁት ስራ ልክ በዛ ነው የምመነዳችሁ ይላል አላህ Subhanahu Wa Ta'ala ጊዜ ማለት በሙስሊም ህይወት ውስጥ ትልቅ ቦታ የሚሰጠው ነገር ነው አመትም ይሁን ወራት ሳምንታት ቀናት
ሰዓታት ሰከንዶች ሳይቀሩ ማለት ነው። ለምን ወቅት ጊዜ ብሎ ማለት እስትንፋሳችን ነው ይላሉ ሰለፎች። ሩህ አንዴ እስትንፋስ አንዴ የወጣ እንደሆነ አይመለስም። ጊዜም አንዴ ያለፈ እንደሆነ ተመልሶ አይመጣም። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ቂያማ ቀን እግሮች ከቆሙበት አይንቀሳቀሱም አሉ። ከአራት ነገሮች ተጠይቆ ተገቢ ምላሽ እስኪገኝ ድረስ አንዱ ከእድሜያችን እንጠይቃለን። በጁምላ ስንት ዓመት ኖርክ ዱንያ ላይ? 20 30 40 50 70 80 100። ሌላው ኡማ ደግሞ በሺዎች ነው የሚጠየቁት። እኛ እኮ አላህ ሱብሓነሁ ወተዓላ ዑለሞች ምን ይላሉ? ረሕመተን ለና ነው እድሜያችንን አላህ ያሳጠረው ይላሉ። የበፊቶቹ ከሺህ ዓመታት በላይ ይኖራሉ። ነቢ ኑህ 1050 ዓመት ኖረ ይላሉ አንዳንድ አሳዎች። 1050 ዓመት ሐታ ዳዕዋ እንኳን ሲያደርግ قبل الطوفان ህዝቦች በማዕበል ከመጥለቀለቃቸው በፊት 950 ዓመት ነው። فلبث فيهم 1000 سنة إلا 50 عاما 950 ዓመት ላይ فأخذهم الطوفان وهم ظالمون ነው። ከዛ በኋላ ከኖረው ጋር ሲደምሩት 1000 ዓመት በላይ ነው ኖሮ ይላሉ። እኛ ኡማ እድሜያችን አቨሬጅ ማዕከላዊ እድሜያችን 60 እስከ 70 ነው። ይሄንን አላህ ለኛ እዝነት ነው ብሎ ያደረገው ይላሉ። ለምን ሲባል ብዙ ዓመት ብንኖር ወንጀላችን ጥያቄያችን በዛው ይበዛብን ነበር። በአንጻሩ ደግሞ ሌሎች ይጠይቃሉ፣ አልተበደልንም ወይ? ራሳችን ኸይር ስራ አብዝተን እንዳንሰራ 300 400 500 ዓመት በኖርንስ የተሻለ አንሰራም ወይ ብሎ ደግሞ ይጠይቃሉ። አላህ Subhanahu Wa Ta'ala ለዛ ምላሽ ሰጥቷል። እነዚህ ለየት ያሉ ጊዜያትን በማምጣት ሻዕባን ወደ ረመዳን ሚያኮበኩን ሚያሸጋግረን ለረመዳን የሚያዘጋጀን ወር ትልቅ ወር ነው። ترفع فيه الأعمال ስራዎች ወደ አላህ ቢወጡበት። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ጾምን በሻዕባን ማበዛው ብሎ እንደተናገሩት በባለፈው በዛሬው ሳምንቱ ጁምዓ ላይ ስላነሳን ነው። ሌላስ ረመዳን ሲመጣ አላህ ወፍቆት አንድ ሰው ለይለቱል ቀድርን አላህ ቢወፍቀው ከኑህ ህዝቦች እድሜ በላይ በብዙ ሺህ ዓመታት እጥፍ በላይ የማግኘት እድልን አላህ ሰጠው። እንዴት? ለይለቱል ቀድር ኸይሩን ሚን 1000 ሸህር የአንዷ ሲዝን የአንዷ ወቅት በአንዷ ረመዳን ውስጥ የምትገኝ ለይለቱል ቀድር 84 ዓመት ዋጋ አላት። ሁለቴ ቢያገኝስ አንድ ሰው እንደው አላህ ወፍቆት በእድሜ ውስጥ ሁለት ቢያገኝ 168 ያገኛል። ሶስቴ አራቴ አምስቴ አላህ ቢወፍቀውስ ወደ ሺህ ዓመታት አልገባ? አስቡት። የውም ዓረፋን የጾመ ሰው አሉ ረሱል አለይሂ ሰላቱ ወሰላም አንዲት ቀን የውም ዓረፋን ይሄ ለሐጃጅ አይደለም ሐጅ ያለደ ሰው የውም ዓረፋን ቢጾም ምንድነው የሚያገኘው? تكفر عنه السنة الماضية والسنة الباقية በአንድ ቀን የሁለት ዓመት ዋጋ ያገኛል። አንድ ያለፈን አንድ ወደፊት የሚመጣ የውም ዓረፋን በእድሜ ውስጥ አንድ ሰው 50 ጊዜ ቢጾም ወይ 40 ጊዜ ቢጾም 80 ዓመት አገኘ ማለት ነው። አያችሁ ሂሳቡን። አላህ Subhanahu Wa Ta'ala ሰይአቱ ሐሰናቶቻችንን በማባዛት በጊዜ ውስጥ ነው የኛን ከነሱ ጋር እንወዳደር እንድናልፋቸውም ጭምር አላህ Subhanahu Wa Ta'ala የሰጠን ማለት ነው። ለጊዜ የምንሰጠው ዋጋ ለጀነት ለመቅረብም ወደ ጀሃነም ለመቅረብም ለጊዜ በምንሰጠው ዋጋ ልክ ነው። አንድ ሰው ጊዜውን እንዴት ነው የሚጠቀመው? በተለይ አላህ እንደ አዝመራ እንዲህ ሲያመጣለት ሻዕባን ሙቀድመቱ ለረመዳን ለረመዳን ነው የሚያዘጋጀን የሚያሰናዳን። ለዚህ ነው አንዱ ሰለፍ ምን ይላሉ? ረጀቡ
شهر الزرع وشعبان شهر السقي ورمضان شهر الحصاد رجب بلو مالت زر من زرابت نوالو ويشجن من تكلبت جزين والو شعبان من كباكبت منها تطابت ይህንን የዘራነውን ፍሬ ወይም ዘር ወይ ችግኝ የምናጠጣበት ምንንከባከብበት ወቅት ነው አሉ። ረመዳን ያ ነገር ደርሶ ፍሬውን ሐሳድ ምንለቅምበት አዝመራውን የምንሰበስብበት ወቅት ነው አሉ። إن لم نزرع في رجب ولم نسقيه في شعبان ماذا نحصد في رمضان برجب ውስጥ ያልተከልን ያልዘራን እንደሆነ በዚህ ባለንበት ሻዕባን ወር ውስጥ ተንከባክበን ያንን ጉዳይ ፍሬ እንዲያፈራ ካላደረገን ረመዳን ምንድነው የምናጭደው? ሻዕባንም ረጀብም በፊት ያሉት ወራቶችም ተመሳሳይ የሆኑ እንደሆነ ምን ፋኢዳ ምንድነው ጥቅሙ? ምንድነው የምንጠብቀው? በጊዜያችን በአግባቡ እየተጠቀምን አይደለም ማለት ነው። إذن أيها الأحبة بدنيا حياة እንኳን ስኬትና ውድቀት ያለው በጊዜ በመጠቀም ውስጥ ነው ያለው። ጊዜያቸውን በአግባቡ የተጠቀሙ ሰዎች ዱንያ ላይ ትልቅ ቦታ ይደርሳሉ። ፈርቅ በሰዎች መካከል ምንም ልዩነት የለም። ጊዜን በአግባቡ አክሰስ ማድረግ በመቻል ውስጥ ነው ያለው ማለት ነው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ኒዕመታን መግቡን فيهما كثير من الناس الصحة والفراغ ሁለት ጸጋዎች ሰዎች ሲያጧቸው ብቻ ነው የሚያውቋቸው፣ ይረሷቸዋል፣ ይዘናጓቸዋል አሉ። አንዱ ምንድነው? ጤንነት። ብዙዎቻችን ስንታመም ነው የጤናን ቫልዩ የምናውቀው። አልጋ ላይ ስንተኛ ሐኪም ለሐኪም ስንንከራተት ይህን ትብላ ይንብላ በዚህ ወጣ በዚህ ግባ ስንባል በፊት የነበረን ያለ ገደብ ስንበላ የፈለግነውን ስንበላ እንደፈለግ ስንተኛ እንደፈለግን ስንወጣ ስንገባ የነበረው ነገር አሁን ነው ትዝ የሚለን ሲሄዱ እነዚህ ነገሮች። ሁለተኛው ወቅት ነው፣ ጊዜ ነው። ጊዜያችንን በአግባቡ አለመጠቀማችንን የምናውቀው ካልተጠቀመን ጊዜው ካለፈ በኋላ ነው። አለመማራችንን ትምህርት እድሜያችን ገፍቶ ትምህርት እንቢ ሲለን አለመስራታችንን በስራ ወቅት ያባከነው ጊዜ እያንዳንዱ ነገር ሲያልፍ ነው የምታወቀን ማለት ነው። ለዚህ ነው ሰዎች ይታለሉባቸዋል ረሱል ሰላም ብሎ ያሉት ይዘናጓቸዋል እነዚህ ነገሮችን አለው። احبتي في الله امامنا شهر عظيم ታላቅ ወር ነው ፊታችን ላይ ያለው ረመዳን። ብዙ ዓመታትን ጾመን ልንሆን እንችላለን። ስንቱን ግን አላህ ተቀብሎናል። መቀበል አለመቀበሉ ምልክቱ ምንድነው? ما تفعله قبل رمضان وما تفعله بعد رمضان رمضان ተቀባይነት ረመዳኔ ተቀባይነት አግኝቷል የሚል መቼም ቂያማ ቀን ነው በግልጽ እርግጠኛ ሆነን የምንናገረው። لكن هناك علامات وقرائن ምልክቶች አሉ፣ ተስፋ የሚሰጡ ነገሮች አሉ። ከረመዳን በፊት የምናደርጋቸው ዝግጅቶች፣ የምንጠራቸው ጥረቶች፣ ለምሳሌ ሶላት ጀማዓ ላይ መዘናጋት ካለብን ካሁኑ መበርታት ከጀመረን፣ ከቁርአን ርቀን የነበርን እንደሆነ ረመዳን አንድ እስኪባል ሳንጠብቅ ቁርአንን መቅራት ከጀመረን፣ የሷሊሖች መለያ ባህላቸውን የተባለን ሶላት الليل ረሱል አለይሂ ሰላቱ ወሰላም በብዙ ሐዲሶቻቸው ላይ የገለጹት ነገር ስለ ሶላት الليل አላህ በቁርአን كانوا قليلا من الليل ما يهجعون ብሎ ባሮቹን ያወደሰበትን ሶላት الليل وبالاسحار هم يستغفرون ወቅት ሱህ ተነስቶ استغفار ያደርጋሉ ብሎ አላህ ባሮቹን ያወደሰበትን ሶላት الليل ካሁኑ መለማመድ የጀመርን እንደሆነ ከሶላት በኋላ ሩጠን መውጣትን ያዝ አድርገን ነፍስያችንን ትንሽ ከሰላት በኋላ ያለችን አዝካር ሱብሃንአላህ አልহামዱሊላህ ላ ኢላሃ ኢላላህ ማለትን ካሁኑ ከጀመረን፣ ሱናዎችን ትንሽ ከሰላት በፊት
ምንም ተጋፍተን ጊዜያችንን አጣበን መተን ቀብልያ መስከር ከጀመረን ባዕድያ መስከር ከጀመረን ረመዳንን በጥሩ ሁኔታ ወደ ረመዳን እየገባን ስለመሆናችን ሙበሸራት ነው፣ ታላቅ ብስራት ነው። ከረመዳን በኋላ እነዚህ ነገሮችን ለማስቀጠል ጥረት የምናደርግ ከሆነ ከቦታው እንደው ላለመውረድ እንደው ሙሉ ብንወርድ እንኳን በዜሮ ላለበቃ ዜሮ ሌቭል ላይ ላለመገኘት የምንታገል ከሆነ ምልክት ነው ረመዳናችን የሆነ ያክሉ ቦታ አግኝቷል ለሚል ማለት ነው። ኢዘን አሕበቲ ፊላህ ከገፍላ እንንቃ። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም ሸህሩን የግፉሉ ዐንሁ ከሲሩ ሚነ ናስ፣ ብዙ ሰው ይዘናጋል አሉ። العبادة والو رسول عليه الصلاة والسلام كما ثبت في صحيح مسلم، العبادة وقت الهرج وقت الغفلة كهجرة معي. بغفلة جزي عبادة ما درقالو كنيقا كمكة ودى مدينة سدت اندما درقالو تلك أجرون وآيالله نازاري شعرات متامت ركعن ودى الزيالنا بزيت وقت بغفلة وقت عبادة ميادرق سو كأشرف الخلق قال كمصطفى عليه الصلاة والسلام فداك أبي وأمي يا رسول الله كساتشو قال هجران دم أدركنا. ومن يهاجر في سبيل الله يجد في الأرض مراغما كثيرة وسعة ومن يخرج من بيته مهاجرا إلى الله ورسوله فقد وقع أجره على الله. أقول ما تسمعون وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. ألا صلوا وسلموا على من أمركم الله بالصلاة والسلام عليه قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أصحاب نبيك خص منهم أبا بكر وعمر وعثمان وعلي وسائر الصحابة والتابعين ومن تبعهم بإحسان إلى يوم الدين. اللهم بارك لنا في شعبان وبلغنا رمضان. اللهم بارك لنا في شعبان وبلغنا رمضان. اللهم بارك لنا في شعبان وبلغنا رمضان. اللهم اجعلنا من أهل الصيام والقيام يا رب العالمين. اللهم يسر لنا طاعتك وعبادتك. اللهم اغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. اللهم وفقنا صيام رمضان وقيامه. اللهم وفقنا قيام ليلة القدر يا رب العالمين. اللهم اجعل صيامنا صيام الصائمين وقيامنا قيام القائمين. اللهم تقبل منا إنك أنت السميع العليم. ربنا عليك توكلنا وإليك أنبنا وإليك المصير. ربنا فاغفر لنا وارحمنا وأنت خير الغافرين. وصل اللهم على نبينا محمد وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.